በአሁኑ ወቅት ለሰው ልጆች ተስማሚ ስጋት አልባ ኑሮ ለመኖር አንዷ ተመራጭ ሀገር ስዊድን ስለመሆኗ ብዙዎች ይመሰክራሉ። ልክ እንደ ስዊዘርላንድ ሁሉ ከጦርነት የራቀች ሙሉ ሀሳቧም በተፈጥሮና በዜጎቿ እውቀት የታደለችውን የሀብቷን አጠቃቀም ላይ ያደረገች ቅምጥል ዜጎች የሚኖሩባት እጅግ ሰላማዊ ሀገር ነች። ስዊድን በሰሜን አውሮፓ የምትገኝ በቴክኖሎጂ ምጥቀቷ የምትታወቅ ስካንዲቪያን ሀገር ናት። እች ሀገር ከበረዶ ዓለም በስተጀርባ እጅግ ሰላማዊ የዳበረ ዲሞክራሲ ያላትና ዜጎቿም እጅግ የቅንጦት ኑሮን የሚኖሩባት ሀገር ናት። መረጃዎች እንደሚያሳዩት በ2024 የነዋሪዎቿ የነፍስ ወከፍ ገቢ ወደ $55,000 ደርሷል። ብሔራዊ ቋንቋ ስዊዲሽ ቢሆንም አብዛኛው ሕዝብ እንግሊዘኛን አቀላጥፎ መናገር ይችላል። ከተፈጥሮ ጋር ተስማምቶ መኖርን የቴክኖሎጂ ጥበብንና ማህበራዊ እኩልነትን አጣምሮ ለማየት የሚፈልግ ሰው ስዊድን ከቀዳሚዎቹ ምርጫ ናት። ለዛሬም ስዊድንን ገጠርና ከተሞቿን እናስቃኛችኋለን። ስዊድናውያን ከተፈጥሮ ጋር አስማምቶ ያኖረን የሚሉት ልዩ ሕግ አላቸው። ይህንንም ሕግ አለማንስሬትን ይሉታል። በዚህ ሕግ መሰረት ማንኛውም ሰው ዜጋም ሆነ ጎብኚ በተፈጥሮ ውስጥ በነጻነት እንዲንቀሳቀስ ይፈቅዳል። በማንኛውም የግልም ሆነ የመንግስት የጫካ ቦታ፣ ሜዳ ወይም የወንዝ ዳርቻ በነጻነት መዘዋወር፣ ድንኳን ጥሎ ማደርና የእግር ጉዞ ማድረግ ይችላል። በጫካ ውስጥ የሚገኙ እንጉዳዮችን፣ የዱር ፍሬዎችንና አበቦችን በነጻነት መልቀም ይፈቀዳል። ብቻ የዚህ መብት መመሪያ አትረብሽ፣ አታውድም የሚል ነው። የግል ቤቶችን አጥር አለመጠጋትና ተፈጥሮን አለመበከል ግዴታ ነው። ታዲያ ይህ ሕግ ስዊድናውያን ለተፈጥሮ ያላቸውን ፍቅር እንዲያሳድጉና ለጤናቸውም ንቁ እንዲሆኑ አድርጓቸዋል። በስዊድን የገጠር አኗኗር ከዘመናዊነት ጋር የተዋሃደ ቢሆንም አሁንም ድረስ ጥንታዊነትን ከተፈጥሮ ጋር ያገናኘ አኗኗር አላቸው። የስዊድን ገጠር ሲታወስ መጀመሪያ ወደ አእምሮ የሚመጣው ቀይ ቀለም የተቀቡ የእንጨት ቤቶች ናቸው። ይህ ቀይ ቀለም ከጥንት ጀምሮ እንጨቱ እንዳይበሰብስ ለመከላከል የሚቀባ ሲሆን አሁን ግን የአገሪቱ የገጠር ኑሮ መታወቂያ ሆኗል። አብዛኞቹ በከተማ የሚኖሩ ስዊድናውያን በገጠር የበጋ ቤት አላቸው። በበጋ ረፍት ወቅት ወደ እነዚህ ቤቶች በመሄድ በሐይቁ ውስጥ ይዋኛሉ፣ አሳ ያጠምዳሉ፣ እንዲሁም በጫካ ውስጥ ፍራፍሬና እንጉዳይ ይለቅማሉ። ምንም እንኳን አካባቢው ገጠር ቢሆንም የመሰረተ ልማትን በተመለከተ የሚጎል የለም። ፈጣን የኢንተርኔት አገልግሎት፣ የንጹህ ውሃና መደበኛ ትራንስፖርት በሁሉም የገጠር መንደሮች ይገኛል። በገጠር የሚኖሩ ሰዎች በብዛት በግብርና በተለይ በከብቶች እርባታና በደን ልማት ሥራ ላይ የተሰማሩ ናቸው። ስዊድን ሰፊ የደን ሀብት ስላላት ለእንጨት ኢንዱስትሪ ትልቅ ግብዓት የሚገኘው ከገጠር ነው። በበዓል ውስጥ ደስታ አለ። ሰርግ ደግሞ በስዊድናውያን የደስታ ቁንጮ ተደርጎ ይወሰዳል። በባህልና ወጋቸው መሰረት የስዊድን ባህላዊ ሰርግ ከሌሎች የአውሮፓ ሀገራት ለየት የሚያደርጉት ልማዶችም አሉ። በጥንታዊው ባህል መሰረት ሙሽሪት በሰርጓ ቀን በጫማዋ ውስጥ ሳንቲም ታደርጋለች። በግራ ጫማዋ ውስጥ አባቷ የሰጣት የብር ሳንቲም፣ በቀኝ ጫማዋ ደግሞ እናቷ የሰጠቻትን የወርቅ ሳንቲም ታደርጋለች። ይህ በሕይወት ዘመንሽ የገንዘብ እጥረት አይግጠምሽ የሚል ምርቃት ነው። ወደ ስዊድናውያን ቤት ለምግብ ሲጋበዙ መሰረታዊ ነጥቦችን መዘንጋት ዋጋ ሊያሳጣ ይችላል። ዘግይቶ መድረስ ብቻ ሳይሆን በጣም ቀድሞ መድረስም እንደ ነውር ይታያል። ትክክለኛው ሰዓት እስኪደርስ መኪና ውስጥ ወይም ሰፈር ውስጥ ዞር ዞር ብሎ መጠበቅ የተለመደ ነው። ለጋባዦች ክብር ሲባል ጥሩ አለባበስ ግድ ይላል። ስዊድናውያን የምግብ ጠረጴዛ ስነ ስርዓትም አላቸው። ሰዎች ለምግብ ሲቀመጡ ሁለቱም እጆች በጠረጴዛው ላይ መታየት አለባቸው። አስተናጋጁ ቫርሶጎዳ ሳይል ወይም ፍቃድ ሳይሰጥ ምግብ መጀመር አይፈቀድም። በባህላቸው ምግብ ማሰረፍ ነውር ነው። ከግብዣው በኋላም በጥቂት ቀናት ውስጥ ደውሎ ወይም በጽሑፍ መልእክት ስለ ግብዣው አመሰግናለሁ ማለት የባህል ግዴታ ነው። ስዊድናውያን ለቤታቸው ምስጢራዊነት ትልቅ ቦታ ይሰጣሉ። እንዲገቡበት ባልተጋበዙበት የቤቱ ክፍል ውስጥ ዘው ማለት እንደ ኖር ይቆጠራል። እንዲሁም በምግብ ጠረጴዛ ላይ ስለ ስራ ማውራት አይመከርም። ምክንያቱም ስዊድናውያን በስራና በቤት ውስጥ መካከል ግልጽ መስመር አላቸው። ወደ ስዊድናዊ ቤት ሲገቡ ጫማውን በር ላይ ማውለቅ ግዴታ ነው። በፓርቲ ወይም በሰርግ ላይ እንኳን ቢሆን ውድ ልብስ ለብሰው በካልሲ ብቻ ቤት ውስጥ መዘዋወር የተለመደ ነው። ጫማ ይዞ መግባት ቤቱን እንዳለማክበር ይቆጠራል። ምንም እንኳን ስዊድን ሀብታም ሀገር ብትሆንም ሰርጋቸው ግን በጣም የተጋነነና የሚያባክን አይደለም። አብዛኛው ሰው የቅርብ ጓደኞቹንና ቤተሰቡን ብቻ በመጥራት ላጎም ወይም ልክን ያወቀ ድግስ ያደርጋል። ስዊድናውያን እኩልነትን ያከብራሉ።
ትዕቢትን ይጠላሉ። እናም ላጎም የሚሉት ልክን የማወቅ ወይም መካከለኛ የመሆን ፍልስፍናን ይመራሉ። ከመጠን በላይ መፎካከር ወይም ራስን ከፍ ማድረግ በባህላቸው የተነቀፈ ነው። በስዊድን ባህል ውስጥ አመሰግናለሁ ማለት ትልቅ ቦታ አለው። ምስጋናን መርሳት እንደ መጥፎ ስነ ምግባር ይቆጠራል። ስዊድናውያን ወረፋ መጠበቅን እንደ ሃይማኖት ያከብራሉ። ፋርማሲ፣ ባንክ ወይም ዳቦ ቤት ሲሄዱ የማሽን ቁጥር ያገኛሉ። ማንም ሰው ሳይጋፋና ሳይጮ ቁጥሩ እስኪደርስ በትዕግስት ይጠብቃል። በወረፋ መጋፋት በስዊድን ትልቅ ነውር ነው። ስዊድን ለቤተሰብ እጅግ ምቹ የሆነ የሕግ ማዕቀፍ አላት። ወላጆች ለ480 ቀናት የሚቆይ የሚከፈልበት የወሊድ ፈቃድ ማግኘት መብታቸው ነው። ከዚህ ውስጥ 60 ቀናት የግድ ለአባቶች የሚሰጡ ናቸው። ሕፃናት 8 ዓመት እስኪሞላቸው ድረስ ወላጆች የሥራ ሰዓታቸውን በ25 በመቶ የመቀነስ መብት አላቸው። ባቡሮች፣ ምግብ ቤቶችና ሌሎች የሕዝብ መገልገያዎች ለልጆች መጫወቻ የሚሆኑ ቦታዎች አሏቸው። ሀገሪቱ የራሷ የሆኑ ባህሎች ያሏት፣ በዛው ልክም ብዙ ስደተኞች ያሉባት በመሆኗ ብዙ ባህሎችን ተቀብላ የምታስተናግድ ናት። ፊካ ከባህልና ልምዶቿ ጎልቶ ይነሳል። ከቀላል የቡና እረፍት በላይ የሆነ የስዊድን የማኅበራዊ ሕይወት የልብ ትርታ ነው። ትርጉሙ ቡና መጠጣት ቢሆንም ዋናው ዓላማው ግን ላፍታ ቆም ብሎ መገናኘት ነው። ፊካ ሰዎች ከጓደኞቻቸው፣ ከቤተሰቦቻቸው ወይም ከሥራ ባልደረቦቻቸው ጋር ተቀምጠው የሚያውቁበት ጊዜ ነው። በሥራ ቦታም ቢሆን የግዴታ ይመስል በቀን 2 ጊዜ ጠዋትና ከሰዓት ይደረጋል። ቡና ዋና ሆኖ ጣፋጭ ዳቦች ወይም ብስኩቶች አብረው ይቀርባሉ። በስዊድን ፊካ እናድርግ የሚለው ጥያቄ በጣም የተለመደ የግብዣ መንገድ ነው። ይህ ባህል ሰዎች ከውጥረት ረገብ እንዲሉና ማኅበራዊ ትስስራቸውን እንዲያጠናክሩ ይረዳል። እኛ ኢትዮጵያውያን የቡና ሥርዓት ላይ ተቀምጠን እንደምንጨዋወተው ሁሉ ስዊድናውያንም በፊካ አማካኝነት ተመሳሳይ የማኅበራዊ ትስስር እሴት አላቸው። ከስዊድናውያን በዓሎች ሚድሰመር በዓል ተጠቃሽ ነው። በሰኔ ወር አጋማሽ ቀኑ በጣም በሚረዝምበት ጊዜ ይከበራል። በዚህ ቀን ሰዎች የአበባ ጉንጉን በራሳቸው ላይ ያደርጋሉ። ከዛም በአይነተኛው ሜፖል ዙሪያ እየጨፈሩ ይዝናናሉ። የሚተከለው ሜፖል በስዊድንኛ ሚድሶማርስታንግ ይባላል። በሚድሰመር በዓል ወቅት የማዕከልነት ሚና ያለውና በደስ የሚተከል ትልቅ አምድ ነው። ረጅም እንጨት ሆኖ በቅጠላ ቅጠልና በተለያዩ አበቦች ይጌጣል። በጎኖቹ ላይ 2 የሚንጠለጠሉ የአበባ ዘንባባዎች አሉት። የክረምቱ ጨለማ አልፎ ተፈጥሮ መልሳ ማቆጥቆጧንና ፍሬያማ መሆኗን ያበስራል። በሜፖሉ ዙሪያ ሕፃናትም ሆኑ አዋቂዎች እጅ ለእጅ ተያይዘው እየጨፈሩ ይዞራሉ። በጣም ታዋቂው ጭፈራ እስማ ግሮዶርና ይባላል። ይሄውም የጓጉንቸር እንቅስቃሴን በመምሰል የሚጨፍሩበት አስቂኝ የባህል ጭፈራ ነው። ስዊድናውያን ሉቼ የተባለው በዓላቸው ደግሞ በታኅሳስ 13 በክረምቱ አጋማሽ በጣም ጨለማ በሆነበት ወቅት ይከበራል። ነጭ ልብስ የለበሱና በራሳቸው ላይ ሻማ ያደረጉ ልጃገረዶች መዝሙር እየዘመሩ ብርሃን ይዘው ይመጣሉ። በዚህ ቀን ሉሲካት የሚባል ልዩ ዳቦ ይበላል። የስዊድናውያን ባህላዊ ምግቦች በአብዛኛው ቀላል፣ ጣፋጭና ከተፈጥሮ ማለትም ከባህር ከጫካና ከእርሻ የሚገኙ ግብዓቶችን መሰረት ያደረጉ ናቸው። ስዊድን በርካታ ኢትዮጵያውያን ይገኙባታል። በተለይ በዋና ከተማዋ ስቶክሆልምና በሁለተኛዋ ትልቅ ከተማ ጎተንበርግ ውስጥ ትልቅ የኢትዮጵያ ማህበረሰብ ይገኛል። እነዚህ ከተሞች በርካታ የኢትዮጵያ ምግብ ቤቶች፣ የሃይማኖት ተቋማትና የባህል ማዕከላት ያሉባቸው ናቸው። ኢትዮጵያውያን በስዊድን ከሌሎች አፍሪካውያን ስደተኞች ይልቅ ለሥራ ተመራጭና የተሻለ የሥራ ስምሪት እንዳላቸውም መረጃዎች ያሳያሉ። አብዛኞቹ ኢትዮጵያውያን ከ1966 አብዮት በኋላ በፖለቲካ አለመረጋጋት ምክንያት የተሰደዱ ስለመሆናቸው መዛግብት ያሳያሉ። ከ6 ዓመት በፊት እንደ አውሮፓ አቆጣጠር በ2020 በስዊድን የሚኖሩ ኢትዮጵያውያን ቁጥር ከ30 ሺህ በላይ የደረሰ ሲሆን አሁን ላይ ቁጥሩ ከዚህም ከፍ ሊል እንደሚችል ይገመታል። በኢትዮጵያ አትሌቲክስ ውስጥ በበርካቶች የምትታወሰው አትሌት አበባ አረጋዊ እንደ አውሮፓ አቆጣጠር በ2013 በሞስኮ በተካሄደው የዓለም አትሌቲክስ ሻምፒዮና በ1500 ሜትር ለስዊድን የመጀመሪያውን የወርቅ ሜዳሊያ ያስገኘች ታሪካዊ አትሌት ነች። ደግሞ ሌላኛውን የስዊድናውያን የቱሪስቶች ትኩረት ሳቢ ሀብታቸውን እናንሳ። በየዓመቱ በክረምት ወቅት በሰሜን ስዊድን ሙሉ በሙሉ ከበረዶ የተሰራ ሆቴል ይገነባል። በመጠሪያውም አይሲ ሆቴል ይሉታል። አልጋው፣ ወንበሩና ብርጭቆ ሳይቀር
ከበረዶ ነው። እንግዶች የሚተኙት ከበረዶ በተሰራ አልጋ ላይ ሲሆን እንዳይበርዳቸው ግን የእንስሳት ቆዳና በጣም ሞቃታማ የሚሆኑ የመኝታ ከረጢቶች ይሰጣቸዋል። የሚገኘውም በሰሜናዊ ስዊድን ዩካሲያርቪ በተባለች ትንሽ መንደር ውስጥ ነው። ከዚህ በፊት በጋ ሲመጣ በረዶ ቀልጦ ወደ ወንዝ ይፈሳል። በሚቀጥለው ክረምት ደግሞ እንደገና ይገነባ ነበር። አሁን ላይ ግን በፀሐይ ኃይል በሚሰራ የማቀዝቀዣ ዘዴ በመታገዝ ዓመቱን ሙሉ የማይቀልጥ የበረዶ ክፍል ተገንብቶ አገልግሎት ይሰጣል። ስዊድን በቱሪስቶች ከሚወደዱላት ውስጥ ፌልቤካ መንደር አንዷ ነች። በስዊድን ምዕራባዊ የባህር ዳርቻ የምትገኝ እንደ ፖስት ካርድ የምታምርና በቱሪስቶች ዘንድ እጅግ ተወዳጅ የሆነች የአሳ አጥማጆች መንደር ናት። ለመንደሯ ስሟ የተሰጣት ፌል ወይም ተራራ ማለት ሲሆን ባካ ደግሞ ተዳፋት የሚለውን በማጣመር ሲሆን ባለ 76 ሜትር ከፍታ ያለው የቀይ ግራናይት ተራራ አላት። ኩንግስ ክሊፍታን ተራራውን ለሁለት የሰነጠቀው አስደናቂ ገደል ሲሆን ታዋቂው የልጆች ፊልም ሮንጃ ሮበርት ዳውተር የተቀረጸበት ቦታ ነው። መንደሯ በመቶዎች የሚቆጠሩ ትናንሽ ደሴቶች ያሉባት ሲሆን በተለይ ቬዴሮዋርና የተባሉት ደሴቶች ለጉብኝትና ለባህር ምግብ ይመረጣሉ። በአካባቢው ከክርስቶስ ልደት በፊት 1500 ዓመት የቆዩ የድንጋይ ዘመንና የነሐስ ዘመን መቃብሮችና ቅርሶች ይገኛሉ። የሆሊውድ ተዋናይት ኢንግሪድ በርግማን ለ20 ዓመታት ክረምቱን እዚህ ታሳልፍ ነበር። መታሰቢያ ሐውልቷም በመንደሩ መሃል ይገኛል። ታዋቂዋ ደራሲ ካሚላ ላክቤርግ የምርመራ ልቦለድ መጽሐፎቿን መቼት ያዋቀረችው እዚህ ፌልባካ ነው። ሌላው በሰሜናዊ የስዊድን ክፍል በክረምት ወቅት ሰማዩ በአረንጓዴ በቀይና በሐምራዊ ቀለማት ሲያጌጥ ይታያል። ይህ አስደናቂ የተፈጥሮ ክስተት በዓለም ዙሪያ ያሉ ቱሪስቶችን ይስባል። በተለይ እዚህ ጋር ስዊድንን እኩልነትን ለማስፈን የምታደርገው ጥረት ልዩ ያደርጋታል። የስዊድን ሕገ መንግሥት ለማንኛውም ዜጋ መረጃን የመፈለግ፣ ሰላማዊ ሰልፍ የማድረግ፣ የፖለቲካ ፓርቲ የመመስረትና የፈለገውን እምነት የመከተል ሙሉ ነጻነት ይሰጣል። እቺን አገር ለየት የሚያደርጋት ዌልፈር እሴት የሚባለው ስርዓቷ ነው። እዚያ አገር ዜጎች ከፍተኛ ግብር ይከፍላሉ። በምላሹ ግን መንግስት ነጻ ትምህርት፣ ነጻ የጤና አገልግሎትና ለህፃናት የሚሆን ድጋፍ ያቀርባል። ይህ ስርዓት በዜጎች መካከል ያለውን የኑሮ ልዩነት በማጥበብ እንዲቀራረብ ያደርጋል። በስዊድን ድሃ ሰዎች በቀላሉ የሚገኙ አይደሉም። በሀገሪቱ ምንም እንኳን ከፍተኛ ግብር ቢኖርም ስዊድናውያን በዓለም ላይ ካሉ ከፍተኛ የኑሮ ደረጃና ረጅም ዕድሜ ካላቸው ህዝቦች መካከል የሚጠቀሱ ናቸው። በአማካይ የሰዎች ዕድሜ የሴቶች 85.6 ዓመትና ለወንዶች 82.6 ደርሷል። ስዊድን በዓለም ላይ ካሉ ሀብታም ሀገራት አንዷ ናት። በነፍስ ወከፍ ገቢዋም ከዓለም ቀዳሚ ከሆኑት ተርታም ትመደባለች። ታዲያ የስኬት የመጣው ዝም ብሎ ሳይሆን በምህንድስና በቴክኖሎጂና በሕክምና ዘርፍ ባላት የላቀ ብቃት ነው። እንደ ቮልቮና ኤሪክሰን ያሉ ድርጅቶች የስዊድን የኢኮኖሚ ቁልፍ መሰረቶች ናቸው። ምንም እንኳን በቅርብ ዓመታት የኢኮኖሚ መቀዛቀዝ ቢያጋጥማትም ሀገሪቱ በፈጠራ ስራዎቿ አሁንም ዓለምን ማስደመሟን ቀጥላለች። ስዊድን በከፍተኛ ቴክኖሎጂና በፈጠራ ስራ ላይ የተመሰረተ ኢኮኖሚ ባለቤትም ናት። ሀገሪቱ በዓለም ላይ ካሉ ቀዳሚ ፈጠራ ወይም የኢኖቬሽን ማዕከላት አንዷ ነች። ከህዝብ ብዛቱ አንጻር የምታመነጨው የፈጠራ ውጤት እጅግ አስደማሚ ነው። በቆሻሻ አያያዝ ዓለምን ትመራለች። ከ99 በመቶ በላይ የሚሆነውን የቤት ውስጥ ቆሻሻ መልሳ ጥቅም ላይ ታውላለች ወይም ወደ ኤሌክትሪክ ኃይል ትቀይራለች። እንደውም የቆሻሻ ማቀነባበሪያ ማሽኖቿ ስራ እንዳያቆሙ ከሌሎች ሀገራት ለምሳሌ ከኖርዌይና እንግሊዝ ቆሻሻን በገንዘብ ትገዛለች። በአንድ ወቅት ከነዚህ ሀገራት የምታስገባው የቆሻሻ መጠን ቀንሶባት ሐሳብ ላይ ጥሏት እንደነበር ተዘግቧል። ስዊድን ለንግድ ሥራ መቺ ከሆኑ የዓለም ሀገራት ተርታም ትመደባለች። ስቶክሆልም ከሲሊከን ቫሊ በመቀጠል በነፍስ ወከፍ ብዙ የቢሊዮን ዶላር ኩባንያዎችን በማፍራት ትታወቃለች። ንግድ ለመጀመር ያለው ሂደትም ዲጂታላይዝድ የተደረገና ፈጣን ነው። ጥቂት የፈጠራ ስኬቶቿን ብናነሳ የመኪና የደህንነት ቀበቶ፣ የልብ ምት መቆጣጠሪያ፣ በአልፍሬድ ኖቤል የተፈጠረው ዳይናሚትና የሙቀት መለኪያ የስዊድን ውጤቶች ናቸው። ሌሎችም እጅግ በርካታ የፈጠራ ውጤቶች ባለቤት ነች። ከዚህ ሁሉ ቀድሞ የዓለም ከፍተኛው የእውቅና ሽልማት የሆነው የኖቤል ሽልማት መነሻውም ስዊድን ነች። በአሁኑ ሰዓት ስዊድን ከቅሬታ አካል ነዳጅ በማምረትና በኤሌክትሪክ መኪና ባትሪዎች ፈጠራ ዓለምን እየመራች ትገኛለች። የስዊድን ኢኮኖሚ በግል ባለሀብቶች የሚመራ እንጂ በመንግስት ቁጥጥር ስር ያለ አይደለም። እንደ ቮልቮና ኤሪክሰን ያሉ የግል ኩባንያዎች የሀገሪቱን ምርትና ኤክስፖርት ይመራሉ። የሀገሪቱ የግብር ገቢ ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 42.6 በመቶ ይሸፍናል።
ከፍተኛ የገቢ ግብር 52.2 በመቶ ሲሆን የንግድ ድርጅቶች ግብር 20.6 በመቶና የተጨማሪ እሴት ታክስ ወይም ፋት 25 በመቶ ነው። ይህ ከፍተኛ ግብር ነፃ የጤና የትምህርትና የጡረታ አገልግሎቶችን ለመሸፈን ይውላል። ስዊድን በሰሜን የምትገኝ ብትሆንም ከውቅያኖስ በሚመጣው ሞቅ ያለ የባህር ሞገድ ምክንያት አየሩ እንደታሰበው በጣም በረዶ ሳይሆን ተስማሚ እንዲሆን ረድቶታል። ደቡባዊ ስዊድን ክረምቱ አጭርና መጠነኛ ቅዝቃዜ ያለው ሲሆን በረዶ በብዛት አይታይበትም። በመካከለኛው ስዊድን ማለትም በስቶክሆልም ከደቡቡ በትንሹ ጠንከር ያለ ቅዝቃዜ አለው። በሰሜናዊ ስዊድን ብዙዎች ስለ ስዊድን የሚያስቡት አይነት ረጅም በጣም ቀዝቃዛና በረዶ የበዛበት ክረምት አለው። አስገራሚው ነገር በሰሜኑ ክፍል በበጋ ወቅት ፀሐይ የማትጠልቅበትና ሌሊቱ ብሩህ የሚሆንበት የእኩለ ሌሊት ፀሐይ ወይም ሚድናይት ሰን አስደናቂ የተፈጥሮ ክስተት ይታያል። ስዊድን በንጉሥ ካርል 16ኛ ጉስታቭ የምትመራ ነገር ግን ስልጣኑ በሕዝብ ተወካዮች እጅ የሆነባት ሀገር ናት። የፖለቲካ አስተዳደሯ ሕገ መንግሥታዊ ንግስናና ፓርላማዊ ዲሞክራሲ ነው። ጠቅላይ ሚኒስትሩ ኡሉፍ ክሪስተርሰን ናቸው። ላለፉት 200 ዓመታት ያህል ከጦርነት ርቃ በገለልተኝነት የኖረችው ስዊድን ከፈረንጆቹ 1814 ጀምሮ የነበራትን የገለልተኝነት ፖሊሲ በመተው በመጋቢት 2024 የኔቶ አባል ሆናለች። በጥቅሉ ስዊድን እንደ በረዶ ሆቴሏ ቀዝቃዛ፣ እንደ ሚድሰመር ባሏ ደግሞ ደማቅና ብሩህ ገጽታዎች ያሏት ሀገር ናት። በነጻነት ባህሏ ተፈጥሮን እያጣጣመች በፊካ ወይም በቡና መስተጋብር ደግሞ ማህበራዊ ፍቅሯን ታድሳለች። እቺ የፈጠራ ሀገር የጥንቱን ባህል ከዘመናዊ ቴክኖሎጂ ጋር አዛምዳ ለዓለም የምታበረክተው አስተዋጽኦ በብዙዎች የሚደነቅ ነው። በስዊድን የሚኖሩ ኢትዮጵያውያንም የዚሁ አካል በመሆን የራሳቸውን ቀለም ጨምረዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።